በድጋሚ እንዴት ሰነበታችሁ? ሰላምታችን ይድረሳችሁ። የአቶ ሰማነህ ጀመረ መጽሐፍት ደርሰውናል። 5 ኮፒ፣ 2ቱ ለእኔና ለኤልያስ ነው። 3ቱን በሆነ መንገድ እንዲደርሳችሁ እናደርጋለን። ሜይ 23 ቀን ቅዳሜ በሂሩት ጃዝ ነው በኢትዮጵያ ማህበር 1950 ዳንፎርዝ አቨኒው ይመረቃል ከሰዓት 2 ፒኤም ጀምሮ። ስለዚህ የምትችሉ ሰዎች ተገኙ። በሳምንቱ ሜይ 30 ደግሞ የዶክተር ያሬድ ወንድምኩን እንዳይላሉ መጽሐፍ ይመረቃል እንደዚሁ። ይሄኛው ደግሞ ሂሩት ጃዝ ካፌ ነው 2050 ዳንፎርዝ አቨኒው። ከዛ በተረፈ ወደ ቀጣዩ መጽሐፋችን እንሄዳለን። እኔ እዚህ ላይ አንድ ነገር ማለት በጣም ነው የፈለኩት። ዶክተር ያሬድ ወንድምኩን እንዳይላሉ በሚገርም ደረጃ ያው በዚህ በሜዲካል ሳይንስ ከጎንደር ኮሌጅም ጨርሷል። ፒኤችዲም ናቸው በሂውማን ፊዚዮሎጂ ከዩኒቨርሲቲ ኦፍ ሌፕዚግ ጀርመኒ። የገረመኝ ነገር ምን መሰለ፣ አርስቷ በጣም ወድጃታለሁ። ስሩ ዘ አይስ ኦፍ ዘ ሬር ቲርስ ጀነሬሽን ይላል። ያ ይሄ የቀይ እንባው ትውልድ የለም የነበሩበት ዘመን የደርግ ዘመን ነው ያስቀመጡበት መንገድ እና አንድ ትልቅ የኢትዮጵያ ታሪክን በአንድ የሕክምና ባለሙያ በዛ ትውልድ አይን ነው ያቀረቡት። በጣም ኢንትረስት ያደረገኝም ነገር ይሄ ነው። አንደኛ በቃ በቀይ ሽብር ታሪክ ላይ ያው ፎር ዲፈረንት ሪዝን የዛን ታሪክ መዘገብ መውጣትን እወዳለሁ። ሜዲሲን ነው፣ የሕክምና ታሪክም ነው፣ ሶሲዮሎጂም ነው፣ ሂስትሪም ነው። አዛን አፍሪካንም ደግሞ ልክ በቃ እንደ አፍሪካን ታሪክ የምታየው ነገር ነው። ሮብ ለታ ተቀጣጥረናል። በአርቲስት ቴሌቪዥን ላይ ኢንተርቪው አደርጋቸዋለሁ። እዚህ ከመምጣታቸው በፊት 2 ኢንተርቪው እናደርጋለን። እጅግ በጣም ትሁት ሰው ናቸው። መጽሐፍ አሁን ያው ላንተም ተሰጥቷል። እኔም ያው አክቹአሊ ሰጥቶኛል። ጥሩ ነገር ነው። ደርሶኛል። ለመሰግን ወዳለው እሳቸውንም ዮናስንም ዶክተር ያሬድ እዚህ ይመጣሉ እና ጥሩ ጊዜ ይኖራል። በተለይ አሁን ኢንተርቪው ተደርጎ ሰው ሰምቶት እኛ እንደዚህ ከመምጣታቸው በፊት ሪቪው እናደርገውና ሰዎች ሲመጡ አንድ 15 መጽሐፍ ካናዳ ተሽጧል ብለውኛል። ምክንያቱም አሁን በኔ ዌብሳይት ጋር ሲገባሉ ግን የትኛው ካናዳ ነው ስላቸው 7ቱ ፎር ሹር ቶሮንቶ ነው አሉ። አትሊስት 7 ሰዎች መጽሐፉን ያነበቡ ሰዎችና ሊሳተፉ የሚችሉ ሰዎች ይመጣሉ። በጣም ትልቅ ነገር ነው። እንግዲህ ብዙ መጽሐፍ ይቀረናል ስላልጻፍን የነዚህ ነገሮች መጽሐፍ ጥሩ ናቸው። በተለይ ከሌላ ሙያ ላይ ያለ ልክ ነው። ጥሩ ነው። በጣም ሰዎች መጻፍ አለባቸው፣ መብረት አለባቸው። ባለፈው ቅጽ አንድን ነበረ ትዝብትና ቅኔ ከደርግ እስከ ኢህአዴግ አቶ ላከ ተክለማርያም የጻፉት መልእክት በጣም ኢንትረስቲንግ ነው። የላከልኝ ነገር የስተመጨረሻው ነገር የቀረበውበት መስመር በጣም እጅህን ቁርጥማት ከወለምታ በዚህ ሚስተበቃ በቅኔ በተመሰገንኩት ሁሉ ቀን አረሳውም አለና አንድ ኢንትረስቲንግ ነገር አለ እዚህ ላይ ብታየው እንደመነሻችን አንዷን ስታንዛ ብለን እንጨርሳት። መስቀልኛ መንገድ ይላል። መስቀልኛ መንገድ ባለ 4ቱ ክንፍ አያስቆም አያስኬድ ወይ አያሳርፍ፣ ልብ እያዋለለ ሀብት እያምታታ ያስቀራል አቁሞ ያደርጋል ከርታታ። አረንጓዴ ቢጫ ቀይ ቀለም የለው መስቀለኛ መንገድ አስቸጋሪ ነው። ወደፊት ልሂድ ስል ኋላዬ እየሳበኝ የኋላዬን ሳስብ የፊቴ እያማረኝ፣ ግራውን ልይዝ ስል ቀኙ እያማለለኝ ቀኙንም ያስኩ ስል ግራው ትዝ እያለኝ፣ የአይን አዋጅ ሆኖብኝ ግራ እንዳተጋባው ሁላ ማረሽ ሆኜ ለሁሉ እንደጓጓው አንዱንም ሳልይዘው እንዲሁ እኖራለሁ መስቀለኛ መንገድ መሀል ላይ ቆሜያለሁ። አይ ቲንክ ለኔ ተገጠመ መሰለኝ። ይሄ ልክ ነው። ልክ አንተ መስቀለኛ መንገድ አላገባም አይደል? እያየህ ነው ገና ላግባ ልውለድ እንደዚህ ልጥበስ ላጠባብስ ብለህ የምትሄድበት ይሄ ሳይኮሎጂካሊ በጣም የሳይኮ አናላይዝ ነው ያደረጉት። የብዙዎቻችን ፕሮብሌም ነው። ዲልስ አባውት የሰልፍ ፕሮክራስቲኔሽን። አሁን ለምሳሌ አንተ ላይ ኖርማሊ አሁን እንኳን ወደ ኢንቨስትመንት እየገባን ቤት ሰርታ አገባለሁ ነው የምትለው። በጣም ለዚህ ድሮም ፖስታ ሰር ጥሩ ነው። ልታስመጣኝ ነው። አይ ኖ እንትንም አለው። ይሄ የመስቀልኛ መንገድ ሁኔታ በ4 ክንፍ ሁኔታ ነው ያለው። መወሰን እንዴት እንደማንችል ብዙ ጊዜ ሂስቶሪካሊም አፕብሪንጊንጋችንም ይመስለኛል ጀንትልማን ባህላችንም ይመስለኛል አንወስንም። የወሰን ቀን ለጥፋት የመወሰን አቅማችንም ያክል ለሪዝን በምክንያት እየተመራን የምንወስንባቸው ነገሮች የሉም። ብዙ ጊዜ ደንበኞች ጋር የራሱ ትልቁ አንዱ ቻሌንጅ እሱ ነው። ክላይንቶች ብዙ ጊዜ ነግራቸው ይሄ ቢሆን ይሄ ነው አስረድታቸው ብዙዎቹ ዳይለማ ውስጥ ይገቡና በቃ አንተ ባልከው ሄዳለሁ። የኛ ስራ ደግሞ መምከር ነው፣ ማሳየት ይሄ ነው ጋይድ ማድረግ። ዘን አት ኤንድ ኦፍ ዘ ዴይ ግን አንተ ነው የምትወስነው። ኤልያስ ኃላፊነት ወሰድ። ምክንያቱም አንድ ጥሩ ነገር አስታውስ። ለምሳሌ አሁን መስቀልኛ መንገድን የምናየው እንደ መስቀልኛ ጥያቄ ነው። ሰው እናንተን የሚፈራችሁ ፍርድ ቤት ነው ሰው ጠይቃለ የሚባለው በኋላ መስቀልኛ ጥያቄ ጠይቆ እንዳያፋጥጥስ በሚባል ኮርነር መደረጊያ ሜንታሊ ቶርች የምትደረግበት እንጂ አስበህ ልትወስን የምታይበትና የምትችልበት መንገድ ተደርጎ አለመወሰዱም አንድ ነገር ነው። ምናልባት እኚህ ሰው የሄዱበት መስመር ባህላችንን
ሰብዕናችንን ባህሪያችንን መናበብ የሚችል ቢሆን ለምሳሌ አሁን ለረጅም ጊዜ እላለሁ ፍቅር እስከ መቃብርን ከ1958 እስካሁን 60 ዓመቱ ነው። ከዛ ውስጥ 12ቱን ዮናስ አድማሱና ነጸጋ ማን ነው ዶክተር ዮሐንስ አድማሱና ዮናስ አድማሱ ናቸው የጻፉት። በአንድ መንገድ ከስነ ጽሁፍ ዲፓርትመንት ብቻ ነው ብዙ የተሰራው። አንዱ ትልቁ ችግር ይሄ ነው። it is a semi political novel ከፖለቲካ ሳይንስ እና ኢንተርናሽናል ሪሌሽንስ የትምህርት ክፍል እንደዚሁ ሶሲዮሎጂካል ኖቨል ነው። የሶሲዮሎጂ ዲፓርትመንት ላይው ሳይኮሎጂውን ላይው እንዲያውም አንድ ያባዊት ከምትባል ልጅ ላይ ያው ሞክረን ነበር አንድ ነገር እነሰ ብለን ወይዘሮ ጥሩ አይነትና ሀብትሽ ነው ማለት የኝም ሰው የግጥም እንደዚህ ነው መዳሰስ የነበረበት። አንድ ሳይኮሎጂስት ምንድነው አቶ ላከ እየገጠሙ ያሉት ነገር ምን ሲሉን ነው ከድሜ ሁኔታ የተነሱበት ይላል። ሌላ እንደዚሁ ማን ባለ ሳምንትንም እንጆ አድርጌው ማን ባለ ሳምንት ባለፈው አላነበብ ነው እንዴ? አላነበብም ነው ክፍል 2 ነው ያ ክፍል 1 ኦ ያ ክፍል 1 ነው። ኦ ማን ባለ ሳምንት የቅዱስ ገብርኤል ጽዋ ጠርቼ ነበር ላስ የጽዋ እና እሱማ በቃ ጽዋ ስትሄድ እኮ ነው ማን ባለ ሳምንት ብለህ ብድግ ጽዋ ስትሄድ ነው ለሰጣቸው ማን ባለ ሳምንት ያስተምር በ18 ነው የምትል የክርስቶስ ወዳጅ የቅዱስ ገብርኤል ወዳጅ አለው የምትል ከሆነ ኮለ ጽዋ ስትወስድ ነው ልከድና ፎቶ አንስቼዋለሁ አክቹአሊ ስክሪፕቱንና የሚባለውን በሙሉ በቅብል ደስ ይላል እየተቀባበለ የፍቅር መግለጫ ነው። ማንህ የምትል ሊቀ መላኩን የምትል በሱ መታመን ቤት ይግባና ሊላውጣ የምትል ተባለ ማንህ ባለ ሳምንት ይላሉ አቶ ላይከ ተክለማርያም። ማንህ ባለ ሳምንት የምትጠመድ አራዳ የምትወጣ ቃሊቲ የምትወርድ በሰራሃው በደል ልትቀበል ፍርድ ወይም በማታውቀው ባልሰራሃው ወንጀል ወንጀለኛ ሆነህ የምትጣል ገደል ማነህ ባለ ሳምንት ጽዋ የምታነሳ የምትሆን ምሳሌ ለጽድቅ ወይ ላበሳ እኔ ነኝ የምትል የጊዮርጊስ ወዳጅ የልደታ ማርያም የሰው ዘር አማላጅ ማነህ ባለ ሳምንት እኔ ነኝ የምትል እጅህን የምትሰጥ ጽዋ የምትቀበል የትላንቱ ግልገል የዛሬው ሙክት የነገው ፍሪዳ የምትበለት የነገው ፍሪዳ የምትበለት ዝልዝል ቋንጣ የምትሆን የመረቅ ፍትፍት የሚያብለጨልጨው የሰባው ገላህ የላስካ ሞሌ ጨሌ የጋጥህ ማነህ ባለ ሳምንት የደረሰ ጣህ ታኝከህ ገብተህ ወደ አንጀት ከቆሻሻ ጋራ የምትወርድ አዘቅት ማነህ ባለ ተራው ለዛሬ ሳምንት በእንቁጣጣሽ ዶሮ የምትስቂው አንቺ መስቀሏ ቄብ የምታስካኪው መሬት የምትጭሪው የምትቆፍሪው በማን ተመክተሽ ምን አለመሽ ነው እንቀጥሩ ኤግዛክትሊ አሁን ይሄ ማነህ ባለ ሳምንት የኢህአዴግን ዘመን ለሚመለከት ሰው አራዳ የምትወጣው ፍርድ ቤት ነው የምትሄደው። ያኔ እዛ የአውራጃ ፍርድ ቤት ቅዱስ ጊዮርጊስ ነሳዬ ብርቱካን የነበረችበት ጊዮርጊስ ጋር ያለው አለ። ከዛ ትሄዳለህ ቃሊቲ ነው የምትወርደው። ያኔ ልክ ለስር ማነህ ባለ ተራ ነው። ምክንያቱም ወንጀልም ሳትሰራ ነው። እዚህ ጋር ጥሩ ነገር አለ። በሰራኸው በደል ልትቀበል ፍርድ ወይም በማታውቀው ባልሰራኸው ወንጀል ልክ እየተሰራልህ በኢትዮጵያ በደርግ ጊዜ በጣም ወዳጆቼ ሲነግሩኝ ሎየሮቹ ደርግ በጭራሽ የፍትህ ስርዓቱን አልነካውም ይሏል። አልነካውም አያደርስም ይኸውልህ የሸዋ የዘመቻ መምሪያ ኮሚቴ አለ ሌተና ኮሎኔል ታደሰ ማናቸው ደበላዲንሳ የሚመራ ዶክተር አለሙ አበበ ምክትል ነበሩ። ቀይ ሽብር እርምጃ ይወሰድባል 20 ዓመት 30 ዓመት ቀበሌም ከፍተኛም ይፈርድባል። እንዲያውም ሁሌ የሚወራ ነገር አለ እንጃ ካንተ ጋር ማውራት እንደሆነ አላውቅም። ከፍተኛ ፍርድ ቤት አንደኛ ችሎት ላይ አንድ ትልቅ ሰው አቶ አሰፋ የሚባሉ ዳኛ የኮሎኔል ተስፋዬን የከሰሳቸው አሰፋ ሊበናል አሰፋ መሸሻውር ምናምን ይባላል እና የኮሎኔል ተስፋዬ የአየር መንገድ የሌበር ዩኒየኑን መሪዎች ግማሾቹን ገለው ያን 5-9 ነገደሉት በተቃጠሉ ተመርቶ እና ስትራይክ ነገር አድርገው ነው ከታሰሩ በኋላ ፍርድ ቤት በነፃ ለቀቃቸው። ከዛ ለቀቋቸው ምን ማለት ነው? ከሚኒስትሩ ተጠርቶ ይቅር በነፃ መለቀቅ አለባቸው ለቀቋቸው። ከለቀቋቸው በኋላ ወደ ቤታቸው ከሄዱ በኋላ በመንገድም አይደለም እንደያደርግ የጠልፏቸው ከቤታቸው በፖለቲካ ሰበሰቡ አመጡና ማዕከላዊ ከተቷቸው። ይሄ ማለት ደርግ በጣም ፋሺስት ሆኖ ቢሆን የፍትህ ስርዓቱን አልነካውም። የመጨረሻ በኢትዮጵያ ፍትህ ስርዓት ውስጥ ምን በቃ በአድሎም በዘመድም በጉቦም በምንም ይፈጠራል። እንደ ቲፒኤልኤፍ ግን የኢትዮጵያን ፍትህ ስርዓት አቢዝ ያደረገ የለም። እነዚህ አይብሱ የነዚህ የለም እኮ የታለ እንዳይወዳደሩም የታሉ ወያኔ እኮ ያኔ ቲፒኤልኤፍ ያደረገ የነበረው አርቲፊሻል ክስ ይሄ ምን ጂሃዳዊ ሐረኮት ምናምን አዲስ አበባ እንደ ባግዳድ ዶክመንተሪ ምናምን እየሰራ ዴዋዲዩሚ ፋብሪኬትድ የሆነ ባለሙያዎቹ ሎየሮች ክስ ሲያመርቱብህ ሲፈጥሩልህ ነበር የሚኖሩ which due process of law ነው መንቀጣ ያሉ ነው የሚቀጣሉ። መለስ እኮ የግል ጋዜጠኞች ለምን የሚታሰሩ ሲባል እንዳይለመዳቸው ነው መንቀጣቸው ነው ያለው። እንዳይባልጉ የለም እንደ አባትነኛ አይነት ነገር ነው።
አሁን ይህንን የፍትህ ስርዓት ኮሎኔል ቢኒያም ልክ ከጠቅላይ ሚኒስትር አብይ ጋር ሊታሰር እኛ የፈጠርነው ስርዓት እኛን በላናል። ፍትህ ስርዓቱ እንዳይቆምላቸው አረጉታ። ጠቅላላ አሁን አንተ ይሄ ቴዲ አፍሮ ይቀርብበት የነበረው አቶ ልዑል የሚባል ሰውዬ የቲፒኤልኤፍ አባል የነበረ ሰውዬ ከፍተኛ ፍርድ ቤት ልዑል ገብረ ማርያም የዚህ ሽብርተኝነት፣ ድራግ፣ ጋዜጠኛ ምናምን ሁሉ የሚከሰሰው አረሳውም። እኔ ሻምበል ለማ ጉያ ከሰው በጣም በሚገርም ደረጃ ነው። አፈወርቅ ተክሌ ነበር የአፍሪካን ክሬቲቭ አርት የለም ደብረ ዘይት ስትገባ ያለ ቦታ ወደ 100,000 ስኩዌር ሜትር ነበር። ከዛ 10,000 ሊቀንሱና እንትን ይሆናል መዝናኛ ነገር ይሆናል። ከዛ ዳንኤል ጧፊ አንድ ደማቶ ብርሃኑ የሚባል ሰውዬ ማስረጃ ይሰጡናል። በቀን 76 ገጽ ማስረጃ ሰጥተው ነው ዘሰን ጋዜጣ ላይ ወጣ። ከዛ ሬዲዮ ፋና ላይ ወጣ። ሬዲዮ ፋና ላይ ሲወጣ በቃ ምን መጡና እኔ ነው በቃ አዘጋጅ ነኝ እና ትታሰራል። አዎ የምክር ቤቱ የደብረ ዘይት ምክር ቤት ካርታውን አምክኖታል፣ ሰርዞታል። ሙልጌታ ገሰሰ ኢህአዴግ ስለሆነ ቲፒኤልኤፍ ስለሆነ እሱ አልተከሰሰ። ከዛ እኔ የተከሰስኩት በኋላ ሻምበል ለማ ጉያ እዛው ላይ አስተባበል ተብሎ ማስተባበያ ወጣ ዘሰን ላይ። በኋላ ጠበቃዬ ስለሺ ቀጸላ ነበር ሲጠይቃቸው የታሉ ሰዎች እሱ እኮ ነው የሚቀጣው እነዛ አይቀጡም ይላቸዋል። አይቀርሙም እነሱ አይቀጡም። አንዱ ደግሞ በመሃል ሞተ። ወይማ ምን አደረገ ጋዜጠኛ ምን ይላል? በቃ ይቅርታ አደርግለታለሁ አሉ። ጥሩ ሰው ናቸው። በኋላ በቃ እንደዚሁ እንደው የልጆች አባት ነው ምናምን የዚህ 4 ልጆች አሉ ሲል በኋላ ክሱ ይቋረጥልኝ ይነሳ ብለው ሲሄዱ አፋጠጣቸው። በቃ ለምን ያደርጋሉ? እንዴት ይነሳል? ለምንድን ነው የሚነሳው? ልዑል በጭራሽ ጣልቃ በመግባት እኮ ነው የምነግርህ። እንዴት ይለቁታል? እንዴት ያነሱታል ክሱ? ለምን? አይ በቃ እኔ እሱ እኮ ነገር አልተቀጣም አለ ማስረጃ በቃ የግድ የለም ይሄ እንዲተፈልቀቀ መቼስ ማምናት መብርሃን ነች። ሰውየውም በቀራሩና በቃ እንዲወጣ አድርጎ ግን ሰውየው በጣም ተበሳጭ። እንደዚህ አይነት በቀጥታ የሚገባ ትቢቱ የሚቀርበው ጋዜጠኛ ሽብርተኛ ነገር እየተባለ ይሄ በሙሉ ፖለቲካው የሚቀርበው እሱ ጋር ነው። በቃ በትዕዛዝ የሚሰራ ሰውዬ ነው። እንደዚህ ነገር ነው ያደረጉት እኮ እሱ። እንዲያውም አንድ ነገር በጣም በቃ የሚገርም ሰውዬ ነው። መቼስ የቲፒኤልኤፍ አባል ሆነ እዛ ተመርጦ በፓርቲ አባልነቱ ዳኝነት ያውም ከፍተኛ ፍርድ ቤት የመጣና እንዲህ ነበር ያደረጉት። በኋላ እኮ እነሱ የለቀቁት ነገር ነው። አንተ ያው ከኔ የተሻለ ታውቃለህ አይደል? አሁን እኮ እዚህ የደርግ ባለስልጣናት እኮ የተቀጡበት ህግ እዚህ የሰው ማጥፋቱ የጄኖሳይድ ምናምን እኮ ባለስላሴ ጊዜ ወጣው ህግ ነው። አዎ። እና በዚህ ደረጃ ነው በጣም ያበላሹት። እና ትልቅ ነገር ነው። እኚህ ሰው ያለ ማን ባለ ሳምንት ልክ እንደ ጽዋ ለነፍስ እንደምታረገው ስለትህን እንደምትወጣው ልክ ቁጭ ብለህ አንተ ከፈለከው ታቦት ጋር የምታረገው ነገር ለመውጣት አታውቀውም። አጥፍተህ በፍርድ መጠየቅ በወንጀል መጠየቅ ትክክል ነው። ግን ምን እንደምትሆን ማታውቀው ነገር ድንገት ትታሰር ይመጣና ሰው ይመሰክርብሃል። ማታውቀው ሰው የሐሰት ምስክርን የፍትህ ስርዓትን ያሞቱበት መንገድ ነው። በጣም አስብተው ሰብተህ ትታረዳለህ የሆነ ቀን። ሌላ አንድ በጣም ኢንትረስት ያደረገኝ አንድ ግጥም አለ። እኚህ ሰውዬ ግን በጣም ይችላሉ። የቤተ ክህነት ሰው ናቸው ብዬሃለሁ እና በጣም በቃ አማርኛ ጥሩ ያውቃሉ። ለመለመች ነፍሴን እስቲ ያት ስለወደድኳት ጭምር ለመለመች ነፍሴ ግዕዝ አራራይ እዝሉን እያሰባጠረች የያሬድን ዜማ ተመስጣ እየሰማች ለመለመች ነፍሴ አበበች አማረች እምቡጥ ጽጌረዳ አበባ መሰለች የጠጅ ሳር ሽቱ አወደች ለመለመች ነፍሴ ለመለመች መንፈሳዊ ምግብ ውሃ የተጠማች ጠውልጋ የነበር ነፍሴ ለመለመች ጎብጣ የነበረ አጥንቴ ቀጣለች ደክማ የነበረ መንፈሴ በረታች የያሬድን ዜማ ባንክሮ እያዜመች ወጣች ወደ ሰማይ ወደ ላይ መጠቀች ከመላእክት ጋር ዝማሬ ጀመረች ለመለመች ነፍሴ ለመለመች ደንቁራ የነበር ግዕዝ እየናቀች ልባታ የነበር እየወላወለች ይኸው በስተርጅና ዛሬ ልብ ገዛች የአማርኛን አባት ግዕዝ ልወቃለች የቤተክርስቲያን ገብታ ቃለ ወንጌል ሰማች በአንድምታ ትርጓሜ ምስጢር መረመረች ለመለመች ነፍሴ ለመለመች ሃይማኖተ ሳበት ነው ኖ ኦፍ ኮርስ ትልቅ ነገር ነው። ኤቭሪ ሪሊጅን አሁን እኮ ሆሊ ታንግ ነው ግዕዝ it is obvious ቅዱስ ቃል ነው። ነፍሴ ለመለመች ነው። ቅዱስ ያሬድን ለመረዳት ግዕዝ ማወቅ ያስፈልጋል። አሁን አብዛኛው የቅዱስ ያሬድ ዜማዎች ወደ አማርኛ ሲመጡ ይደክማሉ። ያሁን ወጣት ልጆች ላይ ማታየው አሁን አንተ በልጅነት እርግጠኛ ነኝ ቅዱስ ጊዮርጊስ ስትቀድስ የነበረ ልክ ዜማ ከየትም የመጡ ሰዎች ቢሆኑ ዜማው የቅዱስ ያሬድ ዜማ ነው። ዜማው ያለመልማል። ነፍሴ ለመለመች ነው። አሁን አማርኛና ልክ ከግዕዝ ጋር እንግዲህ ይሄ ሊንጉስቲክ ሂስትሪው ሌላ ነው፣ ሊንጉስቲክ ዴፊኒሽኑ ሌላ ነው፣ ፖለቲካው ሌላ ነው። ኤርትራውያን በግዕዝ ቁጥር እያሉ ነው እኛን የሚጠሩት።
እዚህ ጋር ደግሞ ልክ በላቲን ነው። ፕሮፌሰር መስፍን ያሉትን ማስታወስ ይቻላል። ተው ከ10-20 ዓመት በኋላ ኢትዮጵያ ውስጥ የሚወለደው ትውልድ እርስ በርሱ መግባባት የማይችል ከሀገሩ ጋር የተለያየ ይሆናል። አሁን በላቲን የሚጽፈውና በግዕዝ የሚጽፈውን ስትመለከት ነው ዚስ ወይ ኦር ዛት ወይ የግዕዝ አራራይና እዝልን ማንም በሙዚቃ ከ570 ዓመተ ምህረት ነው ቅዱስ ያሬድ በአክሱም የተወለደው። ግዕዝ አራራይና እዝልን ገጥሞ ትልቅ ነገር ነው ያመጣው። እንግዲህ ሞዛርት በለው ቤቶቨን፣ ቻይኮቭስኪ በላቸው በሙሉ ከአውሮፓ ሙዚቃ ጋር የመጡ ሰዎች እኛ ስንቀድስ የሌሉ ናቸው ማለት ነው። ይሄ እንግዲህ ታሪክ ነው። ኦርቶዶክስ ስለሆንኩ አንተ ኦርቶዶክስ ግን ሰው እዚህ ቪዲዮ ላይ ልታለካኩ ሰው የምትፈልገው ነገር አለ። እስቲ መለስ ዜናዊ የመለስ ዜናዊ እቺሪያል 3 ደቂቃ ትጨርሳታል። መለስ ዜናዊ የማን አህሎኝነት፣ የስልጣን ጥማት፣ የከፋፋይነት፣ የዘር ልዩነት፣ አለሁነት፣ የእርጎ ዝንብነት፣ የጥፋተኝነት፣ የፍርሃት ስሜት፣ የተንኮል አባዜ፣ የሴራ ብዛት እንቅልፍ አሳጥቶ ቀንና ሌሊት እዩት ያለ ወቅቱ ሲያደርስ ከሞት ሰው የማያመልጠው ሞት ተንኮለኛው መለስን ከጓዳ ጎትቶ አወጣው። ሞት ይቆያል ሲሉት ይመጣል አድብቶ መለስን ወሰደው በስርቆሽ በር ገብቶ። የንስሐ አባቱ አቡነ ጳውሎስ ሞትን ባረኩና ሰጡት ለመለስ። አንዳንዴ ክፉ ነህ። ይሄን ለምን መርጠህ እኔንም አስወገድክ? ምን መሰለህ በጣም በእርግጠኝነት አምባገነን መሪዎች የሚሞቱ አይመስላቸው። በዛ ሁሉ መንገድ መለስ ሲሄድ እኔ አንድ የጃፓን አምባሳደር ጋር ኢንተርቪው ለማድረግ እዚህ ፍላሚንጎ ፊት ለፊት ነው ቢሮአቸው እና ልክ እዛ ጋር መኪና አቁሜ ወርጄ በቃ መኪናውን ሊወስዱት ውሻ ሁሉ ነው የማያልፈው። በዛ ሁሉ ቦዲጋርድ እንዴት ይታመስ እንደነበረ ነው ነገር በራስ መኪና ሁሉ ዝጋት ይባላል። ለመለስ ጋርድን የነበረ መሪ የለም። መጨረሻ መንግስቱ ኃይለማርያም ሁሉ በአንድ ወገን እሱ ሲሄድ በአንድ ወገን ይዘጋ። ኦፍ ኮርስ ያው እንግዲህ እሱ ቆስሎ ያውቃል። ተመትቶ ሁሉ ያውቃል። 4ኛ ክፍለ ጦር በር ዘግተውበታል። ዋሂቴን ተመትቼ ነበር ብኛለሁ ምናምን እያለ እና ልክ በቃ መለስ ሞት ለማንም የማይቀር እጣ መሆኑን ነው። በዛ ላይ አመሰጠሩት። በአንድ ሳምንት ልዩነት ነው የሞቱት አቡነ ጳውሎስና ጠቅላይ ሚኒስትር መለስ ዜናዊ። አንድ ሳምንት ነው። ኦፍ ኮርስ ሁለቱም በፍልሰታ ውስጥ እኮ ነው የሞቱት። ጁላይ መለስ አይደል? መለስ ይዘላል አርሊ ጁላይ ሞቶ ከሳቸው ኦገስት ውስጥ ነው ሰለኝ። ኦገስት ውስጥ በቃ ከዛው አንድ በቃ 15 ቀን ሁሉ አይበልጥም። በአንድ አካባቢ ነው። ልክ ምን መጣብኝ አለቃ እያሌው ታምሩ በ1984 ዓመተ ምህረት ታህሳስ 1 ቀን የቅዱስ ኤልያስ በዓል ሲከብር እንጦጦ ቅዱስ ራጉኤል አንተ የትግራይ ህዝብ እግዚአብሔር ሊታዘብህ ቤተ ክህነቱንም ቤተ መንግስቱንም ሰጠ፣ እንግዲህ እወቅበት አሉ። አረሳውም ይሄ ንግግርና አሁን ያኔ ስታስበው በጣም ማታየው ምን ተሰጠ ለህዝብ ነው ወይ የተሰጠው? እኚህ ሰውዬ ምን ይላሉ ቢባል ያኔ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከፍተኛ የሊቃውንት ጉባኤ ዋና ሰብሳቢ ነበሩ። እውነትም እንደገመቱት 40 ዓመት ካገለገሉበት ከቅዱስ ተክለ ሃይማኖት ቤተክርስቲያን አለቃ እያሌው ታምሩ መነሳት አይደለም ግቢ ውስጥ እንዳይቀበሩ ነገር ሁሉ ተደረገ። ሰው እንዳይገባ የለም። የበቀሉ አይነት ደግሞ በጣም ጥግ ሄደ ነው እና አለቃ እያሌው ታምሩ እኔ ወንበር ላይ ሆኜ ነው እሳቸው ሰው የሆኑት የሊቃውንት ጉባኤ ሆነው ነው። ስለዚህ ልክ ነበር አንድ መጽሐፍ ቅዱስ ታተመና የመጽሐፍ ቅዱስ መታተም የለበትም ተባለ። ስርዓት አልበኝነቱን የፈጠሩት አቡነ ጳውሎስ ናቸው። በሊቃውንት ጉባኤ ተመርምሮ ተፈቅዶ ታርሞና ተስተካክሎ ያልተዘጋጀ መጽሐፍ አይታተምም ነበር እና የመለስና የአቡነ ጳውሎስን ያገናኙበት ነገር ገረመኝና እና በእውነት ይሄ መጽሐፍ ኢትዮጵያን የታተመው ብዬ ነው የማስበው። አቶ ላከ ተክለማርያም ጥሩ መጽሐፍ ነው። ነጃሺ ማተሚያ ቤት ይላል። ነጃሺ ይላል። ግን ዝም ብለህ በዚህ ተሰናበታቸው። በሰንደቅ ዓላማችን ያለች ነች። ከመጽሐፉ የተጨለፉ ግጥሞች ለቅምሻ ነው። ሰንደቅ ዓላማችን ከሩቅ መታወቂያ ልሙጥ ነው። ሰንደቅ ዓላማ እሳቸው አቶ ላከ አንድ ነን ማለት ነው። ከሩቅ መታወቂያ መለያ ካርድሽ አረንጓዴ ቢጫው ቀዩ ቀለምሽ ሰማይ ላይ ወጥቶ ወደ ፈጣሪሽ ከመላእክት ጋር ቁልቁል የሚያይሽ ሊያስከብርሽ እንጂ አይደል ሊያስንቅሽ። ሰንደቅ ዓላማችን የነፃነት ጋሻ ከምኒልክ ጋራ ከጀግናው አበሻ ፋሽስትን ከአድዋ ያሳጣሽ መድረሻ ጥርት ድምቅ ብለሽ ጸድተሽ ከቆሻሻ ከአርበኞችሽ ጋራ ከሚያስከብሩሽ የጠላትን አንገት እያስጎነበሽ ትሪያለሽ ገና ታፍረሽ ተከብረሽ ኢትዮጵያዊነትን ከፍ እያደረግሽ አገር ሲያረጅ ሲደኸይ ጃርት ያፈራል እንድሉ ይኸው ዛሬ ሆኖብናል ጃርት በቻርት አገሩ። ጃርት በጃርት ነው እና በጣም እንደው እባክህ ይሄን ለላከችልህ ለአቶ ላከ ተክለማርያም
ሌላ መጽሐፍ እንደው ሊጽፉ ያስፈልጋል። አንደኛ ይሄን ደስ ያለኝ እንድታነበውም የመረጥኩት ልክ ታሪክና ምሳሌ ከበደ ሚካኤል ያቺ የምትውለበለብ ባንዲራ ልክ አብረው የባንዲራዋን ትርጉም ነበር ያደርጓት። አሁን በየዘመን ነው። በደርግ ጊዜ ሞፈርና ቀበር ነበር። በኋላ ኮከቡ መጥቷል። መቼም ያለው ነገር ይኖራል። ስለዚህ ዋናውን መሰረታዊን ቀለሙን ይዘው መሄዳቸው ጥሩ ነው። ለሳቸው እድሜ ከዚህ የተሻለ ነገር የለም። እግዚአብሔር እድሜ ይስጣቸው። አስተያየት ጽፈውልናል። አሁንም በድጋሚ ከወለምታ እጃቸውን ሰውሮ በስክሪፕቶም ሆነ በኮምፒውተር በመቃብር ቢጽፉ የጠረጠርነው ነገር ነው ግን የሆነው። እኚህ ሰው መሰረት አላቸው ከቋንቋና ከባህል እና ከኢትዮጵያዊነት ጋር። እድሜ ይስጣቸው። ልክ ነው። ከጥቂት ደቂቃ እረፍት በኋላ እንመለሳለን። የአቶ ላዕከን መጽሐፍት ኢትዮጵያ ማግኘት ትችላላችሁ። ግዙላቸው፣ አበረታቷቸው።